መጽሐፈ መቃብያን ካልዕ ምዕራፍ 3 የሞዓብ ክፍል የምትሆን ሬማት ለሶርያ ቅርብ ናትና፣ ነቢዩም ከሬማት መጥቶ ነገረው። ጉድጓድ ቆፍሮ እስከ አንገቱ ድረስ ገብቶ ጽኑ እንባ አለቀሰ። በእግዚአብሔር ፊት ስለሰራው ኃጢአቱም ንስሐ ገባ። እግዚአብሔርም ነቢዩን እንዲህ አለው፣ ከይሁዳ አገር ከሬማት ወደ ሞዓቡ ሹም ወደ መቃቢስ ተመለስ አለው። እግዚአብሔር እንዲህ አለ በለው፣ በኃይሌ ጽናት በሰራዊቴ ብዛት የከበረች አገር ኢየሩሳሌምን አጠፋኋት እንድትል አገሬን ታጠፋ ዘንድ ያንተ ፈጣሪ የመሆን እኔ እግዚአብሔር በፈቃዴ ሰደድሁህ እንጂ ይህንን ነገር ያደረከው አንተ አይደለህም አለ በለው። በስስቷ ሁሉ በክዳቷና በሴሰኝነቷም አሳዝናኛለችና እኔም ቸል ብዬ ባንተ እጅ ጣልኋት። አሁንም ስለ ወለድሃቸው ልጆችህ እግዚአብሔር ኃጢአትህን ይቅር አለ። ክሳደ ልቦናህን ስላጸናህ በስልጣኔ ጽናት አገሪቱን ኢየሩሳሌምን ከበቧት ስለምትል ስላንተ አይደለም። የሚጠራጠሩ ሰዎች ንስሐ ለመግባት አይጨክኑምና ተጠራጣሪ አትሁን። አሁንም በፍጹም ልቦናህ ጨክነህ ንስሐ ግባ። ነገር ግን በፍጹም ልቦናቸው ንስሐ የሚገቡ ስለ ኃጢአታቸው ንስሐ በገቡበት ሁሉ ዳግመኛም ወደ ጥመት ወደ ኃጢአት የማይመለሱ ሰዎች የተደነቁ ናቸው። በልቅሶና በሐዘን በስግደትና በብዙ ልመና ጨክነው ወደ ፈጣሪያቸው ወደ እግዚአብሔር የሚመለሱ ሰዎች የተደነቁ ናቸው። ንስሐ የገቡን ሰዎች ካሳታችሁ በኋላ ንስሐ የገባችሁ እናንተ የኔ ገንዘቦች ናችሁ ብሏቸዋልና ጨክነው ንስሐ የሚገቡ ሰዎች የተደነቁ ናቸው። ትዕቢተኛ መቃቢስን ካሳተ በኋላ በንስሐ ወደ እሱ በተመለሰ ጊዜ ስለ ፍርሃትና ስለ ድንጋጼ ኃጢአትህን ይቅር እልሃለሁ አለው። በአባት ኃጢአት እስከ 7 ትውልድ ድረስ በልጆች ፍዳ የማመጣ አባቱ የሰራውን ኃጢአት ልጁ ቢሰራ ለሚወዱኝ ሕጌንም ለሚጠብቁ ሰዎች ለነሳቸው እስከ 1000 ትውልድ ድረስ ቸርነትን የማደርግ ፈጣሪህ እኔ እግዚአብሔር ነኝና፣ አሁንም ስለ ወለድሃቸው ስለ እነዚህ ልጆችህ ካንተ ጋራ መሐላዬን አጸናለሁ። ሁሉን የሚገዛ እስራኤልን ያከበረ እግዚአብሔርም ስለ ሰራኸው ኃጢአትህ ያደረግከውን ንስሐ እቀበላለሁ አለ። የዚያን ጊዜ ከጉድጓዱ ወጥቶ ለነቢዩ ሰገደ። እኔ እግዚአብሔርን አሳዝኘዋለሁና የወደድኸውን አድርገኝ እንጂ ካንተ እንዳልለይ እግዚአብሔር እንዲህ ያድርገኝ ብሎ ማለ። ለእኛ ሕግ የለንምና እንደ አባቶቼ በትእዛዙ ጸንቼ አልኖርሁም። አባቶቻችን እንዳስተማሩን ጣዖትም እናመልክ አንተ ታውቃለህ። በኃጢአቴ ጸንቼ የኖርሁ የእግዚአብሔርን ትእዛዝ ባሳዘንሁበት በክሳደ ልቦናዬ ጽናትና በልቦናዬ ትዕቢት የጸናሁ ኃጢአተኛ ነኝና፣ እኔ ግን እስካሁን ድረስ የእግዚአብሔር አገልጋዮች የነቢያት ቃልን አልሰማሁም ነበር። ባዘዘኝም በሕጉና በትእዛዙ ጸንቼ አልኖርሁም። ከእናንተ አስቀድሞ ከወገናችሁ ኃጢአቱን የታመነ የለምና ነቢዩ ዛሬ ንስሐን እንደ ተቀበለ አወኩ ብሎ ነገረው። አሁን ግን ጣዖት ማምለክን ትተህ እውነተኛ ንስሐን ይሆንህ ዘንድ እግዚአብሔርን ወደ ማወቅ ተመለስ አለው። በነቢዩ እግር ወድቆ ሰገደ። ነቢዩም አንስቶ የሚገባውን በጎ ስራውን ሁሉ አዘዘው። እግዚአብሔርም እንዳዘዘው አድርጎ ወደ ቤቱ ተመለሰ። ያም መቃቢስ ሰውነቱን እግዚአብሔርን ወደ ማምለክ መለሳት። ከቤቱም ጣዖቱንና ጥንቆላውንም ጣዖት የሚያመልኩ ሰዎችንና ሟርተኞችን ጠንቋዮችንም አጠፋ። ከኢየሩሳሌም ማርኮ ያመጣቸውን ልጆች አባቶቻቸው እንደሚያደርጉ የእግዚአብሔርን ትእዛዝ ሁሉ ስርዓቱንና ሕጉንም ጧትና ማታ ይመረምሯቸው ነበር። ከተማረኩትም ልጆች አዋቆችን በቤቱ ሾመ። ዳግመኛም የእስራኤል ልጆች የሚያደርጉትን የእግዚአብሔርን ሕግ ያስተምሯቸው ዘንድ ወደ መኝታ የሚገቡ ታናሽና የሆኑ የተደላደሉ ልጆችን የሚጠብቁ አዋቆች ልጆችን ከሕፃናቱ ሾመ። ስርዓቱና ሕጉን
አምልኮቱንና 9ኙንም ሕግጋት የሞዓብ ሰዎች ስርዓት የሚያደርጉትንም መስጊዳቸውን ከንቱ እንደሆነ ከተማረኩ ከእስራኤል ልጆች ይሰማ ነበር። መስጊዳቸውን፣ ጣዖታቸውንና ጥንቆላቸውን ጧትና ማታ ከፍየሎቹ ጠቦቶችና የሰቡ ከሆኑ ከበጎቹ መንጋዎች ለጣዖታቱ የሚሰዋውን መስዋዕቱንና ወይኑንም አጠፋ። በሰዓትና በቀትር መስዋዕት እየሰዋ በስራው ሁሉ የሚያመልኳቸውን የሚለምናቸውን የሚያምናቸውን ጣዖታቱንም ካህናት ለነገሩትም ሁሉ ፈቃዳቸውን የሚያደርግላቸው ጣዖታቱን አጠፋ። በነገሩ ሁሉ የሚያድኑት ይመስለው ነበርና የነገሩትን ነገር ሁሉ አይንቅም ነበር። ያ መቃቢስ ግን የነሳቸውን ስራ ተወ። ነቢይ የሚሉት የራእዩንም ነገር ከሰማው በኋላ በንስሐ ስራውን አከናወነ። የእስራኤል ልጆች አንድ ጊዜ ያሳዝኑት ነበርና በመከራውም በቀሰፋቸው ጊዜ አውቀው ወደ እግዚአብሔርም ይጮኻሉና ወገኖቹ ሁሉ በዚያ ወራት ከእስራኤል ልጆች ይልቅ በጎ ስራን ሰሩ። መከራ በሚያጸኑባቸው በአሕዛብ እጅ ተይዘው ወደ ጎሰቆሉ ወደ እሱ እንደ ጮኹ በሰማ ጊዜ የአባቶቻቸውን መሐላ አስቦ የዚያን ጊዜ ስለ አባቶቻቸው ስለ ይስሐቅ፣ ስለ አብርሃም፣ ስለ ያዕቆብም ይቅር ይላቸው ነበር። ባዳናቸውም ጊዜ ከመከራ ያዳናቸው እግዚአብሔርን ይረሱት ነበር። ጣዖቱንም ወደ ማምለክ ይመለሱ ነበር። የዚያን ጊዜም መከራ የሚያጸኑባቸው አሕዛብን ያስነሳባቸው ነበር። መከራ ባጸኑባቸው ባሳዘኗቸውም ጊዜ ወደ እግዚአብሔር ይጮኹ ነበር። የስልጣኑ ፍጥረት ስለሆኑ ይወዳቸዋልና የዚያን ጊዜ ራርቶ ይቅር ይላቸው ነበር። ጽኑ በሆነ በእጃቸው ስራና በሸንጓቸው ያለ ጣዖትን በማምለክ ያሳዘኑት ዘንድ በጠበቃቸው ጊዜ ዳግመኛም ወደ ኃጢአት ይመለሱ ነበር። እርሱ ግን የሞዓብና የኢሎፍሊን፣ የሶርያን፣ የምድያምን፣ የግብጽንም ሰዎች ያስነሳባቸው ነበር። ጠላቶቻቸውም ድል በነሷቸው ጊዜ ይጮሁ ያለቅሱ ነበር። መከራ ባጸኑባቸው ጊዜ ባስከበሯቸውም ጊዜ በገዟቸውም ጊዜ እግዚአብሔር በወደደበት ጊዜ ያድናቸው ዘንድ መሳፍንትን ያስነሳላቸው ነበር።